ቲና በመጨረሻ እንግዲህ ሴራዋ ተጋለጠ ማለት ነው። አንገቷን አቀርቅራ እንግዲህ ዳኒ በጥያቄ ሲያፋጥጣት አንገቷን አቀርቅራ ዝም አለች። አንቺ አባቴ ምን አድርጎች ነው እንደዚህ ያደረግሽው? አላት ካሌብ። ያንተ አባትን የምን አውቃለሁ? እኔ ጋር ነው እንዲ ያለው። እኔም እኮ የእሱ መጥፋት በጣም አጨናንቆኛል። ስለዚህ እኔ ስለ እሱ ምንም የማውቀው ጉዳይ አለ እንዴ? ለአንተም እኮ አባት እንደሆነው ለእኔም አባቴ ነው። ተይ እባክሽን አታስመስይ ቲና። አባቴን እንደሚወደው ሰውማ አቱኝ። አባቴ ላይ ብዙ ነገር እኮ እንዳደረግሽ አውቃለሁ። እማላውቅ እንዳይመስልሽ። ጥሩ ሆነች ለመታየት ደግሞ አትሞክሪ አላት። እሷም ደግሞ መቼም እኔ እድሌ ነው። ድሮም ያልሰራው ሰው ነው የሚመሰገነው እንጂ ጥሩ የሰራው ሰውማ መቼም አይመሰገንም። እኔ ግን ለአባት አንድ ቀን ክፉ ነገር ሆኜ አላውቅም። ተይ እባክሽን አስመሳይ። እንዳንቺ አይነት አስመሳይ ደግሞ በህይወቴ ገጥሞኝ አያውቅም። አሁን ግን ሁሉም ነገር ስለታወቀብሽ እውነታውን ተናግረሽ ከዚህ ቤትም ከህይወታችንም ውልቅ እንድትይ ነው የምፈልገው አላት ካሌብ። ከዛ እኔማ ከዚህ ቤት መቼም አልወጣም የምፈልገውን ነገር ካላገኘው በስተቀር። ደግሞ እኮ በድርቅና እኔ ያንተን አባት ምን አደረግኩ? ዳኒም ከዛ በኋላ ዳንኤል የምታውቀውን ሁሉ ተናገር፣ ምንድን ነው እሱ ችግሩ ሲለው፣ ከዛም ዳኒ እንግዲህ እየፈራ ያበጠው ይፈንዳ ካልደፈረሰ አይጠራም ብሎ ከዚህ በኋላ ለእኔም ስለማትመለስ እውነታውን መናገር አለብኝ ሲል ዳኒ ሁሉንም ነገር ለካሌብ ነገረው። ካሌብም የሰማውን ነገር ማመን አቃተው። እውነት እሷ ናት እንደዚህ ያደረገችው ዳኒ ሲለው፣ አዎ አባትህ እሷ እጅ ነው ያለው። አባትህን አሳግታ ነው ያለችው። በአሁን ሰዓት ጋሼ ታግተው ነው ያሉት። ለምንና እንዴት የሚለውን ጥያቄ ለእሷ አቅርብ እንጂ ለእኔ አይደለም። ግን ደግሞ የሰማሁትንና የነገረችኝን ነገር ላንተ ነገርኩ። ከዚህ በኋላ ያንተ ፋንታ ነው አሉት አባባ ካሌብን። ከዛም ዳኒ አንተ በልቶ ካጅ በልተ ትከደኛለህ? እንዴት እንደዚህ ታደርጋለህ? እኔ እኮ ስለማምንህ ነው ላንተ የነገርኩ። እኔን ትከደኛለህ ማለት ነው ስትል እንግዲህ ያዙ ይልቀቁኛለች። እሱም ደግሞ ከዚህ በኋላ ከአንቺ ከውሸት ጋጋታ ጋራ ከጎንሽ ልቆም አልችልም። ቲና በጣም ይቅርታ አድርጊልኝ። በጣም ነው ያናደድሽኝ። በጣምም አበዛሽው። ተይ ስልሽ እኮ ልትሰሚኝ አልቻልሽም ከቶ። እና ምን ማድረግ ነበረብኝ? ከዚህ የበለጠ ሰውየው መሳቀቅም ሆነ መሰቃየት የለባቸውም። በገዛ ቤታቸው እኮ ሰላም አጡ። እሳቸው እኮ ይሄ ነገር እንዳይመጣባቸው ነበረ ከዚህ ቤት ውጡልኝ፣ ውጡልኝ፣ እናንተ እዚህ ቤት እያላችሁ ቤት ውስጥ መግባት አስጠልቶኛል እያሉ በተደጋጋሚ ሲነግሩን የነበረው። ነገር ግን እኛ በፈጣጣ ውላቸው ላይ ቁጭ ብለን ይኸው ቤታቸው እንዲያስጠላቸው ውጭ እያመሹ ሲመጡ አንቺም ደግሞ ሂባስ ብለሽ አሳገትሻቸው። ዳኒ ነህ ወይስ ሌላ ሰው ነህ እንደዚህ የምትናገረው? እኔን ቲናን ነው እንደዚህ የምትናገረው? በእናትሽ ማንም ሆኚ ከዚህ በኋላ ስለማመጥሽ የምኖር እንዳይመስልሽ። እውነቴን ነው የምልሽ ቲና፣ በጣም አብዝተሽዋል ከምነግርሽ በላይ። ስለዚህ ብታስቢበት ይሻልሻል አላት ዳኒ። በጣም ተናደደችና ወይኔ ቲና፣ ለካ እስከ ዛሬ ድረስ ዝም ብዬ ነበረ የምለፈው። ሰራህልኝ ማለት ነው። በልተህ ካድከኝ ከእጄ። ገና ምን አይተሽ ቲና፣ ገና ብዙ ነገር እኮ አለ። አውቄ ልለፈው ካልኩኝ በስተቀር እንጂ አንቺ አባዬ ብዙ ነገር አድርገሸዋል። ያንን ነገር ደግሞ እነሱም አውቀዋል። እነሱም ማወቃቸው ካልቀረ ደግሞ እኔ ለምን ልደብቅ? ስለዚህ አባዬ ላይ እያደረሽውን እያንዳንዱን ነገር ሁሉንም ነገር ካሌብ አውቆታል። እናም አንቺ ጥሩ ስራ እንደሰራ ሰው መስለሽ አትታይ እንጂ ቲና፣ በጣም እኮ ነው ያበዛሽው አላት። እሷም በጣም ተናደደችና እንዴት ሁሉ እኔ ላይ እንደዚህ ታደርጋለህ? እኔ ምን አድርጌህ ነው ካሌብ? ዳኒ፣ ለእኔ ይሄ ይገባኛል ወይ? ሲያንስሽ ነው እንጂ ለአንቺማ በጣም ብዙ ነገር። አንቺ እኮ የምትፈልጊው ነገር ሁሉ እኮ የማይሆን ነገር ነበረ ትግል። እኔ የሚያሳዝነኝ አንቺን ተከትዬ ገደል መግባቴ ነው። ግን በጣም አዝናለሁ። ከዚህ በኋላ ላግዝሽ አልችልም። ከዚህ በኋላ እኔ ምንም ላግዝሽ ስለማልችል በጣም ይቅርታ አድርጊልኝ ቲና። እስከ ዛሬም እኔ ተሸውጄ ነው እንዴ? ምንም ጥቅም ካንቺ ላላገኝ ከከትዬሽ ገደል ገባሁ። ሰውየው በእርግጥም ክፉ ሰው አይደለም። እኔ አንቺን ማመኔ እኔን ጎድቶኛል። ስለዚህ ከዚህ በኋላ ለአንቺ ምንም የምሸፋፈንልሽ ነገር ስለሌለ ይሄን ነገር ስነግርሽ ግን በጣም አዝናለሁ። ቢከፋሽም ልትደሰችም ትችያለሽ። ነገር ግን የተሰማኝን ከመናገር ወደ ኋላ ስለማልል ይሄ ነው እውነቱ ካሌብ፣ አምነ ተቀበላላት። ካሌብ የሰማውን ነገር ማመን አቃተው። እንዴት እንደዚህ ታደርጊያለሽ? አባቴ ላንቺ ክፉ ሰው ነበር እንዴ?
ቆይ ለምንድን ነው ይሄ ሁሉ መከራ አባቴ ላይ ያደረሽው? ምክንያቱም በጸባይ ስጠይቃችሁ እምቢ አላችሁኝ። እኔ ከእናንተ የምፈልገው ገንዘብና ገንዘብ ብቻ ነው። ንብረታችሁን በሙሉ ወደ እኔ ካዞራችሁ አሁንም አባታችሁ እጄ ላይ ነው ታገኙታላችሁ። አይምቢ የምትሉ ከሆነ ግን ያው ነው እንደምታዩት ነው አለችው። እሱም በጣም ተናደደና አንቺ ሴትዮማ ጤነኛ አይደለሽም። አሁን አባቴን ትለቂያለሽ ወይስ አትለቂም? በፍጹም የምፈልገውን ገንዘብ ከሰጣችሁኝ አባታችሁ ይለቅላችኋለሁ። እኔ ከአባታችሁ ምንም አይነት ጉዳይ የለኝም ከንብረታችሁ እንጂ። ስለዚህ ንብረቱን በሙሉ በስሜ ካደረግክልኝ አባትን ታገኘዋለህ አለችው። እሱም ደግሞ ሲያምርሽ ይቀራል ነገሩ፣ ህግ ስር ስላለሽ ምንም ማድረግ አትችይም። አሁን ለማንኛውም አባቴ ያለበትን ዳኒ ያሳየኛል። ያንቺ ነገር ግን ቀላል ነው አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ወይዘሪት ቲና ዳኒ አጋለጣት ማለት ነው። ዳኒ ሁሉንም ነገር ለካሌብ ነገረው። አባቴ ያለው ቲና ጋ ነው። ቲና ነች አባትህን ያገተችው። ዳኒ ሁሉንም ነገር ለካሌብ ሲነግረው እንዴት ለምን እውነትህን ነው ዳኒ ሲለው አዎ የምሬን ነው። እኔ መጀመሪያውንም እኮ እዚህ ነገር ውስጥ እጅ የለበትም ስል ልታምነኝ አልቻልክም። ግን አፏ አመልጧት አባቱን ደግሞ መቼም አያገኘውም ስትል ሰማዋት። ከዛም ያንን ነገር እንዴ አባቱ ያለው አንቺ ጋ ነው እንዴ ስላት አዎ እኔ ጋ ነው፣ ግን ደግሞ ለማንም እንዳትነግር ብላ ስለነገረችኝ አልቻልኩም፣ ነገርኩ ላንተ አለው። ካሌብ ራሱን መቆጣጠር አቃተው። እንዴት እንደዚህ ታደርጊያለሽ? አባቴ ምን አደረገሽ? ለአንቺ ክፉ ሰው ነው እንደ የኔ አባት? ቆይ ለምን ቲና ይሄ ሁሉ ነገር አባቴ ላይ ማድረግ አስፈለገች? ሲል እንግዲህ ዳኒ ካሌብ እብድ ሆነ ማለት ነው። ዳኒም ደግሞ ከዚህ በኋላ በማግዝህ ሁሉ በጎን ነው ያለሁት፣ አንተ ብቻ የምትፈልገውን ነገር ንገረኝ ካሌብ። የምሬን ነው። መጀመሪያውንም እኮ እኔ እዚህ ውስጥ እጄ የለበትም ብዬህ ነበረ። አንተ ግን ልታምነኝ ስላልቻልክ ተውኩ። ነገር ግን ደግሞ ከዚህ በኋላ ቲና እሷ ማለት ለማንም የማትመለስ ሴት ናት። ምክንያቱም የምትፈልገው ገንዘብና ገንዘብ ብቻ ስለሆነ እኛንም አትተውንም። ነገር ግን የፈለገችውን ነገር ታምጣ እንጂ እውነትን አጠገቤ እያለ ዝም ማለት አልችልም። እንደፈለገች ትሆን የራሷ ጉዳይ አለ። ከዛም አንተ በልተው ካጅ እኔን ካድከኝ ማለት ነው። ወይኔ ቲና አውቃለሁ እኮ ይሄ ቀን እንደሚመጣ፣ እንደምትከደኝም አውቅ ነበረ። ዳኒ እመነኝ፣ ዋጋ አስከፍልሃለሁ። እኔን እንደዚህ እንዳዋረድከኝ የምለቅ መስሎሃል? አልለቅህም እያለች ስዝትበት፣ ምን ልታመጪ ምንም ልታደርጊ አትችይም። በእርግጥም አውቃለሁ ለአባዬ ያልተመለሽ ለእኔ ያልትመለሽም፣ ግን ደግሞ አትፍሪ፣ የፈለግሽውን ነገር ማድረግ ትችያለሽ። እኔ ግን መናገሬን የተኖረብኝን ነገርኳቸው። ከዚህ በኋላ አይምሮ የራሱ ረፍት ያገኛል። ካሌብ እንግዲህ በጣም ተናደደ። እንዴት እንደዚህ ታደርጋለች? ለምን? አባዬ ምንድን ነው ያደረገው? ምንስ ነው የበደለሽ? አባቴ ላይ ይሄ ሁሉ ክፋት ለምን አስፈለገ ቲና ሲላት፣ እንግዲህ ካሌብ በጣም ነው የተናደደው፣ በጣም ማለት ነው። እና ወይዘሪት ቲና አሁን ላይ በተለይ እሱ ስላዋረዳት ዳኒ በጣም ተበሳጭታለች። ይሄ የማይረባ አዋረደኝ አይደለ ሰራልኝ አይደለ እሰራለታለሁ። እኔ ቲና አይደለሁም፣ እስካሁን ማንነቴን አላወቀውም መሰለኝ። ለእያንዳንዱ ነገር ዋጋ አስከፍለዋለሁ እያለች ፉከራዋን ቀጥላለች። ነገር ግን ምንም ልታምጣ አትችልም። ከዚህ በኋላ አባባን ያደረገቻቸው ነገር በጣም ብዙ ነገር ነው። እውነት ለመናገር ንብረታቸውን ለመውሰድ እሳቸውን ገላ ብቻ ብዙ ነገር